ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እኔ ሰሞኑን የእውነት ከሚዲያ ርቄያለሁ ማለት ይቻላል። ትንሽ ኃላፊነቶች ጫን ጫን እያሉ በጣም ሚዲያ ላይ መከታተል ራሱ እንደው ሀይሚና ብሩኬ ሲገቡ ብቻ የእነሱን ቪዲዮ ለማየት ዘልዬ እገባለሁ እንጂ ሌላ ቦታ ምን ይደረግ ምን ይፈጠር ምንም የማውቀው ነገር የለምና ዛሬ እንደ አጋጣሚ መኝታዬ ላይ ጋደም ብዬ ዞር ዞር ስል እየደረሰኝ ያየሁት ጉድ በጣም የሚገርምና በጣም የሚያሳዝን የሚያሳፈርም ነው። ቤተሰቦችዬ እንግዲህ ምንድን ያየሽው ካላችሁኝ እውነት በጣም ከባድ ነው። አንዳንድ ጊዜ የምናደርጋቸውን ነገሮች ሚዲያ ላይ ብናውቅ መልካም ነው። እኔ ሰሞኑን ሀይሚ ሱፐር ማርኬት ልከፍት ነው፣ ሀይሚ ሱፐር ማርኬት ከፈተች የሚባል ወሬ ሲዘዋወሩ ስሰማ ከሆነ ደስ ይላል። ግን በአይኔም በጆሮዬም እስካልሰማሁ በአይኔም እስካላየው ነገር ይሄን ነገር ላይ ምንም ልል አልችልም ብዬ ነበረ። ምክንያቱም በጣም ሲናፈስ ነበረ። ሱፐር ማርኬት ከፈተች፣ እንደዚህ ሆነ፣ ጀግና ሀይሚ፣ ጎበዝ ሀይሚ። እኔ እግዚአብሔርን እስካሁን ድረስ ከሀይሚ በፍጹም ሰምቼ አላቅም ይሄን ነገር። አይዶን ነው እናንተ ከሰማችሁ አላቅም። ግን ሱፐር ማርኬት የመክፈት አላማ አለኝም ህልምም አለኝም ስትል አልሰማሁም። እንደውም ብሩኬ ብዙ ጊዜ እንደውም ብሩኬ የሀይሚን አላማ ለማሳካት ብዙ ጊዜ ይጥራል። ብዙ ጊዜ ኢላማዎቿንም ትነግረዋለች። ያው እነሱ ይመካከራሉ፣ ይነጋገራሉ እና ስለ ወደፊት ህልማቸው ያወራሉ። እና እንግዲህ ሀይሚዬ ስለ ወደፊት ህልሟ ብዙ ጊዜ ለብሩኬ ነው የምታወራው። ብሩኬ ደግሞ የወሬ ሰው ሳይሆን የተግባር ሰው ነው እና እንግዲህ ከሀይሚ አላማዎች ከሀይሚ እቅዶች የመጀመሪያውንና አንደኛውን በተግባር ሲያሳየን አይተናል። ያ ደግሞ ያው የሪል ስቴት ባለቤት አድርጓታል። ካሁን በፊት አይታችሁ ከሆነ እጅግ በጣም በሚገርም ሁኔታ ሰርፕራይዝ አድርጓታል ማለት ነው ብሩኬ። ምክንያቱም እሱም ደግሞ በዛን ሰዓት ታስታውሱ ከሆነ ሀይሚ ብዙ ህልሞች አሏት፣ ግን ከህልሞቿ አንዱ ዛሬ ተሳክቶላታል ብሎ ያንን ሪል ስቴት አስረክቧታል። እሷም ደግሞ እጅግ በጣም በደስታና በፈገግታ ተቀብለዋለች። ከዛ ውጭ ግን ሱፐር ማርኬት ትክፈት ምን ትክፈት ወይም ደግሞ ምን ትስራ የሚታወቅ አንድም ነገር የለም። ሁለተኛ ነገር ደግሞ ሀይሚና ብሩኬ ከማንም ምንም የሚጠብቁ ልጆች እንዳልሆኑ እኔ በአስሩም ጣቴ ፈርምላችኋለሁ፣ ከማንም። ምክንያቱም እነሱ ትልቅ ዩቱበሮች ናቸው። ትልቅ ዩቱበር አይደለም ከሰው ሊለምኑ አይደለም ከሰው ሊፈልጉ፣ በፍጹም እነሱ ማንንም ድጋፍ የሚያስፈልጋቸው ሰዎች አይደሉም። ምክንያቱም የሚሰሩ ሰዎች ናቸው፣ እየሰሩ ነው። ዩቲዩብ ደግሞ የሚከፍል ካምፓኒ ነው። በጣም ብዙ ዶላሮች የሚከፍል ብር ነው። ሁለተኛ ነገር ደግሞ እውነቱን እንነጋገር ከተባለን ሽንት ቤት እያጠባችሁ ከሽንት ቤት አጠባ ሳንወጣ ከኛ በላይ ያለውን እንዴ ሀይሚና ብሩኬ እኮ ስላላቸው ነው እኮ አይደል እንዴ ዱባይ ሄደው የተዝናኑት። ለመዝናናት እኮ ዱባይ ሄደዋል እነሱ። ግማሽ ጎኑ ለስራ ቢሆንም ግን ደግሞ ያው የተሻሉ ሰዎች ስለሆኑ ነው ለስራም ቢሆን ዱባይ ድረስ የሄዱት። እነዚህ ልጆች ከማንም በላይ ጥሩ ሰዎች ናቸው፣ ደህና ሰዎች ናቸው፣ ያላቸው የሚባሉ ሰዎች ናቸው። በዚህ እድሜያቸው በዚህ ወጣትነታቸው የሚሰሩ ልጆች ናቸው። ማንም በእነሱ ስም ሊቀፍል እንዳይሞክር አደራችሁን፣ ጥንቃቄ አድርጉ እህቶቼ። እንዴ እኛ ሽንት ቤት እያጠብን እነሱ ግን ዘና ብለው ፈታ ብለው ብዙ በዩቲዩብ ብር እንደ ዶላር እየታፈሰ ነው የሚኖረው። እውነት ለመናገር እነሱ የማንም ዩቲዩብ ላይ መስራት ማለት ቀላል ነው እያልኩ አይደለም። ዩቲዩብ ላይም ቢሆን ብዙ ዋጋ ይከፈልበታል። ስድቡን፣ ግልምጫውን፣ ረገጣውን ብዙ ነገር ተቋቁመው ነው ያለፉት። ይሄንንም ባጭሩ ልገልጽላችሁ የምችለው ነገር እነዚህ ልጆች የስራ ሰዎች ናቸው፣ የሚሰሩ ሰዎች ናቸው፣ ከሰው የሚፈልጉ አይደሉም። በእርግጥ እነሱ 2 ናቸው፣ እኛ ብዙ ነን ይይዛለሁ። ግን ደግሞ 5 ሳንቲም በእነሱ ስም
ማንም ሰው ብር እንዳይሰበስብ እኔ ግሩፕ እንደተከፈተ ብዙ ግሩፕ እንዳላቸው እነዚህ ልጆች ቀድማ ያወሩ ልጆች ሲጀመር ሱፐር ማርኬት ልከፍት ብዙ የሆነ ግሩፕ እንዳላቸውም ሰምቻለሁ። እዛ ግሩፕ ላይ ተሰባስበው ከሆነ ጥንስሱን የሚጠነስሱትም ብዙ ነገር ብቻ አለና እንዲህ ነው ማለት አልፈልግም ከዚህ በላይ ስለነሱ። ግን የውሸት ወሬ በማስፋፋት በሀይሚና በብሩኬ ስም ብር ለመሰብሰብ ያሰባችሁ ከሆነ በፍጹም አይሳካላችሁም። ምክንያቱም እነሱ ከማንም አይፈልጉም። ሁለተኛ ነገር ደግሞ እንደው ብር ተሰብስቦ ሱፐር ማርኬት ከሚከፈትላት እንደው ባይከፈት ጥንቅር ብሎ ቢቀርባት ይሻላል። ጥንቅር ብሎ ስማቸው መጥፋት የለበትም። ስንት ነገር ነው የተባሉት እና አብርሽና እነ ሩታ። ሲጀመር እነሱ እኮ እንደዛ አድርጎልን ብለውም አልጠየቁም። ልክ እንደዚህ በራሳቸው ፍላጎት በራሳቸው ሀሳብ አንስተው እኔ እንጃ አይዶኑ ምን እንደተላከ የሆነ ቲቪ ምናምን የቤት እቃ ሲገዛ አስታውሳለሁ። እሱ ለእነሱ ይሁን ብቻ ግን እንደዛ ነው የተባለው ወሬው። በዛን ጊዜ ይኸው በደንብ እንትን አላልኩም ነበር። ግን ዞረው ደግሞ ሚዲያ ላይ ምን እንዳደረጓቸው እኔ ነው የማውቀው። ትንሽ ከእነሱ ቃል ሲወጡ ትንሽ የሆነ ፕራንክ እንኳን ሲደራረጉ እንዴት አድርገው እንደሚፈጠፍጧቸው፣ ሲሰድቧቸው፣ ሲወቅጧቸው፣ ሲረግጧቸው የነበረው ለማኞች እየተባሉ ማለት ነው። ለምናችሁ እየተባሉ ስለዚህ አበሻ ደግሞ ባይሰጥ ይሻላል። ከሰጠ በኋላ የሚሰጣችሁ ስም አይጣል ነው የእውነት። እና በሀይሚና በብሩኬ ስም ለመሸቀል አትሞክሩ። እነሱ እየሰሩ ነው። የማንም እርዳታ አይፈልጉም። ለሰው የሚተርፉ ናቸው ሲጀመር። እንኳን አይደለም ለነሱ ለሰው የሚተርፉ ልጆች ናቸው ሀይሚና ብሩኬ። ምክንያቱም ብዙ እይታ ነው ያላቸው፣ ታዋቂዎች ናቸው፣ ጥሩ ስነ ምግባር ነው ያላቸው። ሻል ያለ ሰው ካለ ኦኬ ችግር የለም ያግዟቸው። ማለት እንደዚህ ከፍ ያለ ለምሳሌ ደህና ሀገር የሚኖሩ ደህና ብር ያላቸው ደህና ሀብት። ግን አረብ ሀገር ያላችሁ ሴቶች ሽንት ቤት እያጠባችሁ ገና እናንተ ለእናታችሁ እንኳን በደንብ ሳታጠግቡ ሳትረዱ ለዩቱበሮች ብር እንሰበስባለን። ሲጀመር እኔ እንደነገርኳችሁ ነው። ሀይሚና ብሩኬ ከማንም የሚፈልጉ አይደሉም። እነሱም ይሄንን ደግሞ አይቀበሉም፣ አያደርጉም፣ አይፈልጉም። ግን በሀይሚና በብሩኬ ስም ቅፈላ ሊቀፍሏችሁ ቢመጡ አትስጡ። እናንተ ብሩን እንዴት አድርጋችሁ እንደምታመጡት የምታውቁት እናንተና አንድ ፈጣሪ ብቻ ነው። ብሩ እንዴት እንደሚመጣ የምናውቀው እኛ ብቻ ነን። ስለዚህ ብራችሁን ያዙ፣ በየቦታው አትትረክረኩ። ኢትዮጵያ ስትገቡ ያቺ ያጠፋችኋት ለምን 10 ብር አትሆንም? ትቆጫለች። ምክንያቱም እዚህ ትሰራለች። በዛ 10 ብር ያጠፋችኋት እዚህ ትሰራለች። አሁን ላይ በአሁን ደረጃ ኢትዮጵያ ገብታችሁ ህይወት መሰረታችሁ ምናምን ነገር የሆነ ጊዜ ላይ ያቺን 10 ብር ያጠፋችኋት ያላግባብ ከሆነች ትቆጫችኋለች። ምክንያቱም ለእናንተ 10 ብር የሚሰጣችሁ ስለምታጡ ማለት ነው። ስለዚህ ለማንኛውም ለማለት የፈለግኩት ጥንቃቄ አድርጉ። ሀይሚና ብሩኬ ከማንም የሚፈልጉ ሰዎች አይደሉም። ራሳቸውን ችለው የሚኖሩ ሰዎች ናቸው። እንኳን አይደለም ከራሳቸው ለሌላ የሚተርፉ ናቸው ለማለት ያክል ነው ውዶቼ እና ሩቼ ፍቅሮቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ገርሞኝ ነው ቴክስቱ እንደዚህና በነገራችን ላይ እኔ ያው ቲክቶክ ላይም ትላንትና ብዙ ነገር ተብሏል ተወርቷል አሉ ስለዚህ ጉዳይ። እኔ ግን አልነበርኩም። ምክንያቱም በጣም ስራ ቢዚ የሆንኩኝ ጊዜ የሚያጣሁኝ ምንም በቃ ዛሬ ነው ይሄን ነገር ያየሁትና ግርም ብሎኝ ነው ልናገር የመጣሁት።